በጦርነትና በሃይማኖት አጀንዳ ጠማቂው ብልጽግና ወሬ ያልተሸበረው ክርስቲያኑና ሙስሊሙ በልጅ ኢያሱ ቀዬ ታሪክ እየሰራ ነው። ዝርዝር የግንባር መረጃ አለን። የብልጽግና ወንጌል ርዕዮት አራማጁ የብልጽግና መንግስት የህግ ሽፋን በመስጠት የሰሜኑን በተለይም የአማራውን ህዝብ በፓስተሮቹ እያሰደበ ነው። ጉዳዩን እንመለከተዋለን። የአገዛዙ ውሸት ያልገዛው ወታደር እየፈረሰ ፋኖን እየተቀላቀለ ሲሆን ኦፕሬተሮች ጭምር ከድተው ወጥተዋል። እንመለከተዋለን። ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦች ቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 7 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። በጦርነትና በሃይማኖት አጀንዳ ጠማቂው ብልጽግና ወሬ ያልተሸበረው ክርስቲያኑና ሙስሊሙ በልጅ ኢያሱ ቀዬ ታሪክ እየሰራ ነው። አጀንዳ ጠማቂውና ኮሜዲያኖችን የሚያስንቀው የቀልዱ ንጉስ ብልጽግና ፋኖን እንዲጠላ አደርጋለሁ በማለት ባህልን፣ ሃይማኖትንና ስነ ልቦናን አሊያም የኢትዮጵያን ወግ የሚያንቋሽሽ ከንቱ ድራማ እየሰራ ይገኛል። በጦርነት ማሸነፍ ያቃተው መሀይሞ አገዛዝ ድራማውን እንኳን በጥንቃቄ መስራት አቅቶት ራሱ መቀለጃ ሆኗል። እጅ ሰጠኝ በሚላቸው ተልእኮ ተሸካሚ ፋኖ መሳይ ሚኒሻዎቹን አዳራሽ ላይ የሸመደዱ እንዲናገሩ እያደረገ ወደ ሚዲያ እያወጣ ቢለፋደድም አዲሱ ትውልድ ግን ሁሉንም ያውቃልና ሊሰማው አይችልም። በተለይ ቀይ መስመር በሆነው በሃይማኖት በኩል የሚደረገውን የውሸት ቅስቀሳ ራሱን ትዝብት ውስጥ ከመክተት ውጪ ፋኖ የማንንም ሃይማኖት የማይነካና የሃይማኖት አጀንዳ እንደሌለውም ሀገር ያውቃል። በግራም በቀኝም ሙስሊሙም ክርስቲያኑም ብልጽግናውም ሌላውም ሃይማኖት የሌለውም የኢህአዴግ ቫይረስ ተሸካሚ ፓርቲውም ኦርቶዶክስን ለመምታት የማይፈነቅለው ድንጋይ የማይፈጥረው ውሸትና የማይዶልተው ሴራ እንደሌለ በዚህ በብልጽግናው ዘመን የተጋለጠ ነገር ነው። ለምን ቢሉም ኦርቶዶክስን ካላፈራረስክ አማራን አታፈርስም፣ አማራን ካላፈረስክ ኢትዮጵያን አታፈርስም፣ ኢትዮጵያን ካላፈረስክ የራስክን ኢምፓየር አትገነባም። አገር ማፍረስ ሲባል አካላዊ የሚመስለው አለ። አገር ማፍረስ ማለት በሰው አእምሮ ውስጥ ለረጅም ጊዜ የቆየውን እሳቤና እምነት መናድ ነው። አካላዊ ፈረሳ እሳቢያዊ ፈረሳን ተከትሎ የሚመጣ ሁለተኛ ሂደት ነው። ባይገባቸው ነው እንጂ አማራ ሙስሊምም ነው፣ ኢትዮጵያም ሙስሊምም ነው። የሚፈርሰው የአንድ የተለየ ሃይማኖት ታሪክ ወይም በዚህ የተለየ ሃይማኖት አስተሳሰብ የተገነባ አገር አይደለም። ከፈረሰ የሁሉም ታሪክና አገር ነው የሚፈርሰው። እንዲህ አይነቱ እኩይ አስተሳሰብ ቤተክርስቲያኗን ዋጋ እያስከፈላት ነው። አሁን ደግሞ ፋኖነን የሚሉ ኃይሎችን መስካሪ አድርገው የበለጠ ሊመቷት ተዘጋጅተዋል። ጥንታዊዎቹ እምነቶች ከስመው አዲሶቹ እምነቶች ኢትዮጵያን ያድኗት ዘንድ ነው የአብይ ቅዠት። ዳሩ ግን ብልጽግና ቀድሞ ይፈርሳል። ከቅርብ ጊዜያት ወዲህ ጀምሮ ደግሞ የብልጽግና ወንጌል መርህ የሚከተለው ብልጽግና ወደ ሰሜን ኢትዮጵያ ነገር ቆስቋሽ ፓስተሮችን እየላከ በሚዲያ ሳይቀር ቀፋፊ ስድቦችን ወደ ማህበረሰቡ እያስተላለፉ የሚገኙ ሲሆን አላስፈላጊ ምስሎችንም እያጋሩ ይገኛሉ። ከቀናት በፊት ጎንደር ከተማ ላይ የሆነውም ይህ ነው። በአዲስ አበባና በሌሎች ከተሞች የሚገኙ ፓስተሮችም በብልጽግና በኩል የጥበቃ ከለላ ተሰጥቷቸው የኦርቶዶክስን አስተምህሮ በማንቋሸሽ ተጠምደዋል። በተመሳሳይ ፋኖ ሙስሊም ጠል ነው የሚል ቅስቀሳን በአክራሪ ውሃቢያዎች በኩልና በራሱ ካድሬዎች በኩል ዘመቻዎችን ሲያደርግ እንደነበርም አይዘነጋም። ዳሩ ግን ሙስሊምና ክርስቲያን በአማራነቱ ተደራጅቶ ሀገር ጠሉን፣ ሰው ጠሉን፣ አማራ ጠሉን እና አብሮነት ጠሉን ብልጽግና መድረሻ እያሳጣው ነው። በተለይ በወሎ ቤተ አማራ ሙስሊም ክርስቲያኑም በአንድ ቃል እየተነፈሰ ባለፈው መስከረም ወር ላይ በዘመቻ አደም አሊ የአገዛዙ አከርካሪ መሰበሩ አይዘነጋም። ሰሞኑን በደሴና በዙሪያው የሚንቀሳቀሰው የሚኒሊክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር በአምባሰል ዙሪያ የብልጽግናን ሰራዊት ድባቅ መምታቱን ለበለስ ሚዲያ መረጃው ደርሶታል። ሚኒሊክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር ታህሳስ 5 ቀን 2018 ዓ.ም አምባሰል አባላ ተራራ ላይ ሰፍሮ ያለውን የጠላት ኃይል ድባቅ በመምታት ድል ማድረጉ ነው የተገለጸው። እንዲሁም ትናንት ታህሳስ 6 ቀን 2018 ዓ.ም አድማሱን በማስፋት ውጊያው እንደቀጠለ ሲሆን አባላ ተራራና ግሸን ማርያም ገዳም መሽጎ የነበረው የአገዛዙ ሰራዊት ወደ ተለያየና ዚሃ ጥቁር አስፋልት ወርዶ እየተንቀሳቀሰ በነበረበት ጊዜ 23ኛ ክፍለ ጦር መብረቃዊ ጥቃት በመክፈት ድባቅ እየመታቸው ትገኛለች ተብሏል። አናብስቶቹ 23ኛ ክፍለ ጦሮች ከደሴ ደላንታ የሚወስደውን ጥቁር አስፋልት በመዝጋት ውጊያ እያደረጉ ሲሆን ከስከተር ያለውን ቀጠና በመሸፈን ዙፋን ጠባቂ ሰራዊቱን መውጫ መግቢያ በማሳጣትና ኃይል እንዳይጨምረው በማድረግ ቁጥሩ በውል ያልታወቀ ሙትና ቁስለኛ በማድረግ ድል ተጎናጽፈዋል። በተመሳሳይ የደጋው መብረቅ ኮር አሃዶች በጥምረት እያደረጉት ባለው ተጋድሎ ድል ማስመዝገባቸውን ቀጥለዋል። በለስ ሚዲያ ከምኒልክ እዝ እንዳረጋገጠው አፋባሃ ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር ታህሳስ 6 ቀን 2018 ዓ.ም በተለያዩ ወረዳዎች ላይ ጽናት ክፍለ ጦርና ሰንጥቅ ክፍለ ጦሮች ከጠላት ጋር ባደረጉት አውደ ውጊያ የጠላትን ሰራዊት አከርካሪውን በመስበር ድላቸውን አጠናክረው አስቀጥለዋል ተብሏል። ጽናት ክፍለ ጦር በተሪ ተራራ
ኢላማዎች ላይ በደፈጣ የብርሃኑን ጁላ ሰራዊት ዶጋመድ ሲያደርጉት በዳውንት ወረዳ ሰንጥቅ ክፍለ ጦር ጋግቢያ በረሃ ላይ ውሃ ያሰኘ ጠንካራ ጥቃትን በጠላት ጥምር ሰራዊት ላይ ፈጽመዋል። ሁለቱ ክፍለ ጦሮች በተለያዩ ቦታዎች በአንድ እስትንፋስ በጠላት ሰራዊት ላይ ባደረሱት የማጥቃት እርምጃ የአብይ አህመድን ድንፋታን ከማስተንፈስ ባሻገር በርካታ ቁሳዊና አካላዊ ጉዳትን በማስተናገድ እፍረትንና ሽንፈትን ተከናንቦ ወደ መወሸቂያው ካምፑ እንዲፈረጥጥ ማድረግ ተችሏል። በተያያዘ የድል ዜና የደጋው መብረቅ አሃዶች በጥምረት ባደረጉት ተጋድሎ አንድ ሙሉ ኦራል ሲደመስሱ በርካታ የብልጽግናን ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል መቀዳጀታቸውን በለስ ሚዲያ የህዝብ ግንኙነቱን መረጃ ተመልክቷል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር አንሻ ክፍለ ጦርና ቀኛዝማች ተበጀ ወርቁ ክፍለ ጦር ከጋሸና ግሩም ኦፕሬሽን የቀጠለ ድል በጠላት ላይ ተቀዳጅቷል ነው የተባለው። ታህሳስ 6 ቀን 2018 ዓመተ ምህረት ከጠዋቱ 2 ሰዓት ተኩል ጀምሮ እስከ አመሻሽ 11 ሰዓት ድረስ እልህ አስጨራሽ ፍልሚያ የተደረገ ሲሆን ሁለቱ ክፍለ ጦሮች በጠላት ሰራዊት ላይ በወሰዱት አመራር እርምጃ አንድ ኦራል ሙሉ በሙሉ ሲወድም በሰባት ፓትሮል ሙትና ቁስለኛውን ሲያመላልሱ ውለዋል። በመቄት ወረዳና በዋድላ ወረዳ እስከ ጋሸና ከተማ እንደ አቦ ሽማኔ የሚዘገዘጉት ሁለቱ ክፍለ ጦሮች ሰንሰለታዊ ትስስርን በመዘርጋት ወደ አርቢት ወቄጣና ዋድላ ኮን ወረዳዎች የብአዴን ሎሌ አመራሮችን ለማሰለፍ በዙ 23 አጅቦ የተንቀሳቀሰውን የጠላት ሰራዊት ከበባ በማድረግ በርካታ ኃይል በመደምሰስና በማቁሰል ታላቅ ጀብድ ፈጽሟል ብሏል። እዙም ከሽመልስ አብዲሳ ጎረኖ ተከፍቶ የተለቀቀው ስጋት ቀለቡ የግለሰቦች ተከፋይ ሰራዊት ለተከታታይ ቀናቶች በተወሰደበት እርምጃ ከስጋት ቀለብነት ወደ አሞራ ቀለብነት የመሸኘቱ ዘመቻ በኮሩ ተጠናክሮ ቀጥሏል። ብርቱ የፋኖችን ክንድ መቋቋም የተሳነው የብልጽግና ሰራዊት ወደ የመጣበት ፈርጥጦ ሲሸሽ ሁለት የጋሸና ነዋሪ ንጹሃኖችን ጭምር በአሰቃቂ ሁኔታ ረሽኗል። የአማራን ህዝብ እንደ ህዝብ ሊያጠፋ የመጣው የአብይ ሰራዊት ይህንን ተግባሩን በጋሸና አደባባይ ላይ በጠራራ ፀሐይ ንጹሃንን አማራዎችን በመረሸን ዛሬም ፋሽስትነቱን አስመስክሯል። በዚያው በወሎ ግንባር በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ 17 የአድማ ብተና አባላት ላይ እርምጃ መወሰዱም ተነግሯል። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊ ኮር ሳጅን አደማሊ ወይም አባናዶ ክፍለ ጦር አንደኛ ሸዋን ግዛው ካሳ ሻለቃ የፋኖ ኃይል ትናንት ታህሳስ 6 ቀን 2018 ዓ.ም ለጋምቦ ወረዳ ውስጥ ቡሶ ጊዮርጊስ የተባለ አካባቢ ላይ በጣለው ደፈጣ በኮሎኔል መብሪያ አስማማዋሴ በሚመራው የአድማ ብተና ኃይል ላይ ከፍተኛ ሰብአዊ ጉዳት ያደረሰ ሲሆን በዚህም 5 አድማ ብተናዎች ሲደመሰሱ 15 የሚሆኑት ቁስለኛ መደረጋቸውን በለስ ሚዲያ ከእዙ ያገኘው መረጃ ያመለክታል። በተጋድሎ በድምሩ 2 ቲም የሚሆን የጠላት ኃይል ከጥቅም ውጭ ተደርጓል ሲል የሚኒሊክ እዝ መረጃውን አጋርቶናል። በሸዋ የአፋብሃ ደቡብ አማራ ቀጠና አሳምነው እዝ የከሰም ኮር አመራሮችና የኃይለ ማርያም ማሞ ክፍለ ጦር አመራሮች ፋኖ በሚያስተዳድራቸው ቀበሌዎችና ግዛቶች ሰፊ የማህበረሰብ ውይይት አካሄዱ። በውይይቱ የአፋብሃ ደቡብ አማራ ቀጠና አሳምነው እዝ ከሰም 2 ኮር ምክትል አዛዥ ለአስተዳደር አርበኛ 50 አለቃ ገረመው ታደሰ፣ የኃይለ ማርያም ማሞ ክፍለ ጦር ዋና ሰብሳቢ አርበኛ ደመላሽ መንግስቴ፣ የኃይለ ማርያም ማሞ ክፍለ ጦር ሲቪል አስተዳደር ኃላፊ ኢንጂነር እደጋው ሽፈራው እንዲሁም ሌሎች አመራሮች ተገኝተው ከማህበረሰቡ ጋር የተሳካ ውይይት አካሂደዋል ብሏል። አሳምነው እዝም በውይይቱም ከማህበረሰቡ ከኤርማት ሀገር ቀበሌ ህዝብ የተነሱ ጥያቄዎችንና ከአመራሩ የፖለቲካ ትጥቅ ትግል እንዲሁም የፋኖ የትግል መስመርን በተመለከተ ስልጠና የተሰጠና ለማህበረሰቡ በሰፊው የተገለጸ ሲሆን ከማህበረሰቡ የተነሱ አገልግሎት ሰጪ ተቋማትን በተመለከተ አገልግሎት የማሟላት ማለትም እንደ ጤና፣ የግብርና አገልግሎትና የአካባቢያዊ የጸጥታ ሁኔታ ፋኖ ከትግሉ ጎን ለጎን ለማህበረሰቡ አገልግሎት የሚሰጥ መሆኑን አሳውቀዋል ነው የተባለው። በተመሳሳይ በጎርፎ ቀበሌ ማህበረሰቡን ማወያየት መቻሉንም የአፋብሃ ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ዜና ክፍል ገልጿል። የአረመኔው ሰራዊት አባላት ፋኖን በቡድን መቀላቀላቸውን ቀጥለዋል ተባለ። የአረመኔው ስርዓት የሚነዛው ተራ ፕሮፓጋንዳ ኃይሉን ከመበተነ አልታደገውም። በስሁት ምኞት 4 ክላሾች ጋር የሰላም ስምምነት አድርጌያለሁ ብሎ ፕሮፓጋንዳ የሚነዛው የአረመኔው ውሸት ከሞት የማያድናቸው መሆኑን የተገነዘቡ አባላቱ ቀን በቀን እየከዱ ትግሉን እየተቀላቀሉ መሆኑን ቴዎድሮስ እዝ ገልጿል። ቻሌ ቤዛውንና እናውጋው ላቀ የአድማ ብተና አባልና ማስረሻ ሰው አገኝና ይበልጣል ወርቄ የሚባሉ የአረመኔው ሰራዊት የ32ኛ ክፍለ ጦር አባላት ከደብረ ኤልያስ ከተማ በመውጣት 206ኛ ኮር 14ኛ ክፍለ ጦር ቀስተ ደመና ሻለቃን ሲቀላቀሉ አበበ ይበልጣል የተባለ የአድማ ብተና አባል ከደብረ ማርቆስ ከተማ በመውጣት ጅበላ ሙተራ ሻለቃን መቀላቀሉ ታውቋል። በተመሳሳይ የመከላከያ ኦፕሬተሩ በአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦርን መቀላቀሉ ነው የተነገረው። ከ59ኛ ክፍለ ጦር 3ኛ ሻለቃ ወጥቶ ፋኖን የተቀላቀለው ፍትህለው ዳኛው የተባለው የመከላከያ ኦፕሬተሩ እንደተናገረው በአሁኑ ሰዓት ራሱን መከላከያ ብሎ የሚጠራው አሸባሪ ሰራዊት ፋኖን የመቋቋም አቅም እንደሌለው ገልጾ ሁሉም የሰራዊቱ አባላት እየተበተነ ወደ ፋኖ መቀላቀል እንደሚፈልግ አስረድቷል።
ሩሲያ በቀይ ባህር የጦር ሰፈር ልትገነባ ነው ተባለ። በዓለም ላይ ወሳኝ ከሆኑ የባህር መተላለፊያ መስመሮች መካከል አንዱ በሆነው ቀይ ባህር ላይ ከቅርብም ከሩቅም ያሉ አገራት ባገኙት አጋጣሚ ሁሉ እግራቸውን ለማስገባት እየጣሩ ነው። ጥቂት የማይባሉ አገራት ከአሜሪካ ከአውሮፓና ከሩቅ ምስራቅ ሳይቀሩ በጅቡቲ ላይ ወታደራዊ ሰፈር መስርተው በአካባቢው ላይ ሲንቀሳቀሱ፣ ሌሎች ደግሞ የባህር ኃይላቸውን በአካባቢው አሰማርተው ለጥቅማቸው ዘብ ቆመዋል። የሱዳን የውጭ ጉዳይ ሚኒስትር አሊ የሱፍ ባለፈው ሳምንት የካቲት ወር ላይ እንዳስታወቁት የሱዳን ጦር የሚመራው መንግስት ከሩሲያ ጋር የቀይ ባህር ወታደራዊ ሰፈር ግንባታን በተመለከተ የመጨረሻ ስምምነት ላይ ደርሷል። የየመን ሁቲ ታጣቂዎች ባለፉት 2 ዓመታት በቀይ ባህር የንግድ መርከቦች እንቅስቃሴ ላይ ያሳደሩትን ተጽዕኖ ምዕራባውያን በአካባቢው ያላቸውን ሚና የበለጠ እንዲያጠናክሩ ሲያደርግም፣ ሌሎች ሀገራት ደግሞ በቀይ ባህር ዙሪያ ቦታ ለማግኘት እየሰሩ ነው። ከእነዚህ መካከልም ሩሲያ ዋነኛዋ አገር ናት። ሩሲያ በአንጻራዊነት ከምዕራባውያኑ በተሻለ ለቀይ ባህር የቀረበች ብትሆንም በአካባቢው ወታደራዊ ሰፈር የላትም። ባለፉት ዓመታት የቀይ ባህር ተዋሳኝ ከሆኑት ሀገራት ጋር ስትወያይና ትብብሮችን ስትፈጽም የቆየችው ሩሲያ ተስፋ ሳትቆርጥ ፍላጎቷን እውን ለማድረግ የተቃረበች ትመስላለች። ቀይ ባህር አፍሪካን፣ እስያንና አውሮፓን በአቋራጭ የሚያገናኝ ውሳኔ ባህር የንግድ እንቅስቃሴ መስመር ሲሆን በዚህ መተላለፊያ ላይ የሚከሰት እክል ታላላቅ የምጣኔ ሀብት እንቅስቃሴዎች ላይ ከባድ ተጽዕኖ አለው። የዓለማችን ከፍተኛ መጠን ነዳጅ፣ ተፈላጊ ማዕድናት እንዲሁም የኢንዱስትሪ ምርቶች በተለይ ከባህረ ሰላጤውና እስያ ወደ አውሮፓ የሚተላለፉ መሆኑን አገራት አይናቸውን እንዲጥሉበት አድርገዋል። በምጣኔ ሀብትም ሆነ በወታደራዊ አቅሟ ከዓለማችን ሀያላን ተርታ የምትመደበው ሩሲያ በቀይ ባህር ላይ ሚና እንዲኖራት ለማድረግ ዓመታትን ወስዶባታል። በዚህም በቀይ ባህር ላይ ወታደራዊ ሰፈር ለመገንባት ከአውሮፓውያኑ 2017 ዓመተ ምህረት ጀምሮ እንቅስቃሴ ስታደርግ ቆይታለች። አሁን ግን በእርስ በእርስ ጦርነት ውስጥ ከምትገኘው ሱዳን ጋር ከስምምነት ላይ እንደደረሰች የሚያመለክቱ ሪፖርቶች እየወጡ ነው። ሱዳን 3 ዓመት ሊሞላው በተቃረበ ጦርነት ውስጥ ሆና ከባድ ውድመት ደርሶባታል። በጀነራል አልቡርሃን የሚመራው የአገሪቱ ጦር ሰራዊት ከጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ጋር እየተፋለመ ነው። በዚህ ጊዜ ደግሞ መቀመጫውን ፖርት ሱዳን ላይ አድርጎ የቀይ ባህር ዳርቻ የሆነውን የሱዳንን ግዛት የሚቆጣጠረው የጀነራል አልቡርሃን ቡድን ከሩሲያ ጋር በመቀራረብ ድጋፍ ለማግኘትና ለሩሲያ የምትፈልገውን ለመስጠት በሩን ከፍቷል። ባለፈው ዓመት የካቲት የቀድሞውን የሱዳን የውጭ ጉዳይ ሚኒስትር እንዳስታወቁት በሁለቱ ሀገራት በኩል ሩሲያ በሱዳን የባህር ዳርቻ ላይ የሚኖራትን የባህር ኃይል ሰፈር በተመለከተ በሚደርሰው ስምምነት ላይ መግባባት ላይ መደረሱን በመግለጽ ይህንንም ተግባራዊ ለማድረግ ምንም አይነት እንቅፋት የለም ብለው ነበር። በሞስኮ በኩልም በሱዳን ውስጥ በተለይም ከጦርነት በኋላ በሚኖረው የመልሶ ግንባታ በአገሪቱ ውስጥ መዋለ ንዋይን ለማፍሰስ ዝግጁ መሆኗን አሳውቃለች። በከባድ ጦርነት ውስጥ የሚገኙት አልቡርሃን በአሸናፊነት ለመውጣት የሚያስችላቸውን ድጋፍ ለማግኘት ለሩሲያ የባህር ኃይል ሰፈር በቀይ ባህር ዳርቻ ላይ ለመስጠት መዘጋጀታቸውን የሚያመለክቱ መረጃዎች እየወጡ ነው። ሱዳን ለሩሲያ የባህር ኃይል ጦር ሰፈር ለመፍቀድ የተነሳችው በምላሹ ዘመናዊ የጦር መሳሪያዎችን ከሞስኮ ለማግኘት መሆኑንም ተዘግቧል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።